አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በከተማዋ ከ16 በላይ የድሮን ድብደባ መፈጸሙን የገለጹት የፋኖ ኃይሎች የ15 ቀናት አዋጅ ማስተላለፋቸውን ገልጿል። የብልጽግናው መንግስት ደግሞ ዲሽቃና ሞርታር የታጠቀ ፋኖ የመንግስት ተቋማትን አውድመዋል ብሏል። ባህር ዳር አቅራቢያ ያለ ስፍራን ጨምሮ በተለያዩ ቦታዎች የተኩስ ልውውጦች መደረጋቸው ሲሰማም የፋኖ ኃይሎች ለወራት ሲያሰለጥኗቸው የነበሩ የኮማንዶ አባላትን ማስመረቃቸውንም አሳውቋል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። እናጠፋቸዋለን እያሉ ነው፣ እኛ ደግሞ አንንበረከክም ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። ትግራይ ላይ ዳግም ወረራ ለመክፈት ዝግጅት እየተደረገ ነው ያሉት ሊቀመንበሩ ገዱ አንዳርጋቸውን አንስተው የፌደራል መንግስቱን ፍላጎት በተመለከተም ተናግረዋል። ይህ በእንዲህ እንዳለም ህወሓት ስብሰባውን እያደረገ ወዳለው የአፍሪካ ህብረት በድጋሚ ደብዳቤ ጽፏል። እንመለከተዋለን። በሌላ ዜና በትግራይ ክልል ርዕሰ መዲና መቀለ ፍንዳታ መድረሱ ተነግሯል። ምሽት ላይ በደረሰው በዚህ ፍንዳታ ሰብአዊ ጉዳት አላጋጠምም ተብሏል። ከዚህ ጋር የተገናኘው መረጃም ተዘጋጅቷል። ወደ አስመራና አዲስ አበባ የመካከለኛው ምስራቅ ባለስልጣናት ተጉዟል። ፕሬዝዳንት ኢሳያስ አፈወርቂም ጠቅላይ ሚኒስትር አብይ አህመድን በቀይ ባህር ጉዳይ ላይ መከርን ብለዋል። ሌላኛው መረጃችን ነው። አሜሪካ ሰራዊቷ በመካከለኛው ምስራቅ እንዲዘጋጅ እያደረገች ስለመሆኑ ተነገረም። ኢራን ደግሞ በአንድ ባለስልጣኗ በኩል ጥቃት የሚሰነዘር ከሆነ የሆርሙዝ ሰርጥ ይዘጋል ስትል አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በከተማዋ ከ16 በላይ የድሮን ድብደባ መፈጸሙን የገለጹት የፋኖ ኃይሎች የ15 ቀናት አዋጅ ማስተላለፋቸውን ገልጸዋል። የብልጽግናው መንግስት ደግሞ ዲሽቃና ሞርታር የታጠቀ ፋኖ የመንግስት ተቋማትን አወደመ ሲል ከሷል። ባህር ዳር አቅራቢያን ጨምሮ በተለያዩ የክልሉ ስፍራዎች የተኩስ ልውውጦች መደረጋቸው ሲሰማ የፋኖ ኃይሎች ለወራት ሲያሰለጥኗቸው የነበሩ የኮማንዶ አባላትን ማስመረቃቸውን አሳውቋል። ያለፉት ዓመታት ከቀረበም ወራት የሰራዊቱ አዛዦችና የብልጽግናው ሹማምንት ማብራሪያ እንኳን የቡድን መሳሪያ ታጥቆ መዋጋት የሚችልና የዞን ከተማ ውስጥ የሚገባ ጽንፈኛን ዋሻና ሸለቆ ውስጥ መቆየት የተሳነው የተበተነ ኃይል አድርገኗል የሚሉ ማብራሪያዎችን ሲያቀርቡ ነው የሚታወሱት። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስነው ነው ያለነው። ጠላትን ስትራቴጂካሊ ያዛብተዋል። በክልሉ ውስጥ ፍላጎቱን የሚያስፈጽም ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ላስተዳድር የሚል ኃይል የለም ማለት እንችላለን። አጠቃላይ በክልሉ ያለው ሰላም በጣም በአስተማማኝ ሁኔታ እየሄደ ነው ያለው። በአጠቃላይ በሚባል ይችላል ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር ሆነው ጠላት እስከ ዛሬ እንደ ኳስ ነበር የሚነጥረው። አሁን ኮቴው እንዳይሰማ ኮሽታ እንዳይኖረው ተስረግርጎ ነው የሚኖረው። አሁን በአማራ ክልል ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ አጠናክሯል። ከእንዲህ ያሉ የክልሉን ቀውስ ለመፍታት ምን አይነት እርባና እንዳላቸው ለማወቅ ብልጽግና መሆን ብቻ ግድ የሚሆንባቸው የራስ ሀገር ወጣቶችን የማጥላላትና የማሳደድ ንግግሮች የሚዲያ ላይ ፍጆታዎች ብቻ ስለመሆናቸው ግን ከሰሞኑ በተለይም በደቡብ ጎንደር የታየው ሁነት አብነት ነው። የዞኑ መቀመጫ በሆነችው ደብረ ታቦር ትናንት ሙሉ ቀን የነበረው ውጊያ ቢቆምም ጉዳዩ ግን አሁንም መነጋገሪያ ሆኖ እንደቀጠለም ይገኛል። ከብልጽግናም ይሁን ከፋኖ በኩልም ማብራሪያዎች ቀርበዋል። የፋኖ ኃይሎች ባሰራጩት መግለጫ በከተማም ይሁን በአጠቃላይ ዞኑ የተደረጉት ሰሞነኛ ዘመቻዎች በርካታ ቁጥር ያላቸው የጦር መሳሪያዎች የተገኙባቸው፣ አገዛዙ ያለበት ቁመና የተጋለጠባቸው፣ በተቃራኒው በዘፈቀደ የድሮን ድብደባዎችን በመፈጸም ዜጎች ለመግደል የሚሰራ ስለመሆኑ የታየባቸው ናቸው ይላሉ። የፋኖ አመራሩ አስረስ ማረ አገዛዙ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች ከፍተኛ መፍረክረክ ሲደርስበት ታይቷል ይሉና ይህን ወታደራዊ ሽንፈቱን ለመቀልበስ በሚል ግን በርካታ ሰላማዊ ዜጎች የተጎዱበት በተለይም የደብረ ታቦር ከተማ ህዝብና የህዝብ ተቋማት
ተቋማት ላይ ተከታታይ የድሮን ድብደባዎችን ፈጽመዋል በማለት አንስቷል። በዚህም ደብረ ታቦር ከተማ ላይ ብቻ ከግማሽ ቀን ባነሰ ጊዜ ውስጥ 16 ጊዜ በላይ የድሮን ጥቃትን አድርሷል። የዞን የጤና መምሪያም የዞን የሲቪል ሰርቪስ ቢሮና 3 የፖሊስ ጣቢያዎችን ጨምሮ ውድመት አጋጥሟል ሲሉም አክሏል። በመደበኛ እንቅስቃሴና በየቤታቸው የነበሩ የከተማ ነዋሪዎችን በድሮን ተገድሏል የሚሉት አመራሩ ዓለም አቀፍ ተቋማት ተገቢውን ምርመራ ያደርጉም ብለዋል። የብልጽግናው መንግስትን በከተማ የነበረውን ጨምሮ ከሰሞኑ ከፋኖ ኃይሎች ጋር እያከናወነ የሚገኘውን ውጊያ በተመለከተ የሚያወጣቸው መግለጫዎች እንደቀጠሉ ናቸው። አብዛኞቹ ደግሞ ከአስመራና መቀለ ጋር የወገነ ጽንፈኛ ወጋን የሚል ነው። አሁን የክልሉ መንግስት ያወጣው መግለጫ ተበተነ ሲለው የከረመውን ታጣቂ ኃይል ሞርታርና ድሽቃ ጭምር ታጥቆ አጠቃኝ ያለበት ሆኗል። የከተማዋ ከንቲባን ዋቢ በማድረግ በተሰራጨው በዚህ መግለጫ ጽንፈኛው ኃይል በከተማዋ የጸጥታ ችግርን ከመፍጠር በላይ የቡድን መሳሪያዎችን በመያዝ በድሽቃና በሞርታር ከተማዋን ለማውደም ሞክረዋል ይላል። የፋኖ ኃይሎችን የህወሓት ፈረሶች የሚል የተደጋገመና የተሰለቸ ክሱን የሚያቀርበው ብልጽግና ይህ ኃይል ያቀደው ቅድ ሳይሳካለት አይቀጡ ቅጣት ተቀጥቶ ተሸኝቷል እያለም ቀጥሏል። አስከትሎ ግን ቢሮዎችና አምቡላንሶች ሳይቀር አውድሟል በማለትም የፋኖ ኃይሎችን ተጠያቂ አድርጓል። ብልጽግና የፈጸማቸው የድሮን ድብደባዎች ያስከተሉትን ውድመት በተመለከተ ግን የጠቀሰው ነገር የለም። ያ እንዲሆንም አይጠበቅም። በዛው በደቡብ ጎንደር ዞን የተለያዩ ወረዳዎች አሁንም የድሮን ቅኝቶች እንደቀጠሉ መሆናቸው ግን ተሰምቷል። በክልሉ አንዳንድ ስፍራዎች የሚደረጉ ውጊያዎችም ሲቀጥሉ ባህር ዳር ከተማ ዙሪያና ጎንደር አቅራቢያ የተፈጸሙ ጥቃቶች ምሳሌ ይሆናሉ። ከባህር ዳር ቅርብ ርቀት ሰቀለት በሚባል ስፍራ በተከፈተው ውጊያ ከፍ ያለ ጉዳት ሳይደርስ እንዳልቀረ የተገለጸ ሲሆን በደርዘን የሚቆጠር የነፍስ ወከፍ መሳሪያ በታጣቂ ኃይሎች መወሰዱም ተሰምቷል። ሌላኛው ውጊያ የተደረገበት አካባቢ ከጎንደር አቅራቢያ አርኖ ጋርኖ የተሰኘው ቦታ ሲሆን በሰሜን ሸዋ ዞን ደግሞ ከኮማንዶ ኃይሎች ጋር ከተደረገ ውጊያ በኋላ የፋኖ ኃይሎች ወደ የለን መግባታቸው ተሰምቷል። የፋኖ አዲሱ አደረጃጀት በተለያዩ ስፍራዎች በዚህ ጦርነት ለጉዳት እንዲዳረጉ እየሆኑ ነው ላሏቸው የመንግስት በተለይም ደግሞ የክልሉ የጸጥታ ኃይሎች ደግሞ የምህረት አዋጅን አውጥተናል ብለዋል። ይህም ለሚሊሻ ለአድማ ብተናና የመደበኛ ፖሊስ እንደዚሁም በሰላም ሰራዊትና በሌሎች አደረጃጀቶች ላሉ የክልሉ የጸጥታ አካላት የመከላከያ ሰራዊት አባላት እንዲሁም ለብልጽግና የተለያዩ እርከኖች ላይ ላሉ አመራሮች የተላለፈ ነው የተባለ ሲሆን ለ15 ቀናት የሚተገበር ሆኖ ወደ ፋኖ ኃይሎች መቀላቀልን አሊያም ለብልጽግናው አገዛዝ ላለማገልገል መወሰንን የሚመለከት ነው ብሏል። ሌላኛው መግለጫቸው ደግሞ አሁንም ቀጥሏል የሚሉት የሰራዊታቸውን ዝግጅት የተመለከተ ነው። በጎጃም ቀጠና ለወራት ስልጠና ሲወስዱ ነበር ያሏቸውን የኮማንዶ አባላትን ማስመረቃቸውንም ነው ያሳወቁት። በክልሉ እንዲህ በሁለቱም ወገን የሚደረግ የሰራዊት ስልጠናና በሚፈጸሙ ጥቃቶች ለሚደርሰው ውድመት አንዱ ሌላኛውን ተጠያቂ የሚያደርጉባቸው ሁነቶች ላለፉት ተከታታይ ዓመታት ህዝቡን እያጎሳቆሉ የቀጠሉም ሆኗል። እናጠፋችኋለን እያሉ ነው፣ እኛ ደግሞ አንንበረከክም ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። ትግራይ ላይ ዳግም ወረራን ለመክፈት ዝግጅት እየተደረገ ነው ያሉት ሊቀመንበሩ ገዱ አንዳርጋቸውን አንስተው የፌደራል መንግስቱን ፍላጎት በተመለከተም ተናግሯል። ይህ በእንዲህ እንዳለ ህወሓት ስብሰባ እያደረገ ወዳለው የአፍሪካ ህብረት በድጋሚ ደብዳቤ ጽፏል። የድርጅቱ ምስረታ የካቲት 11ን መነሻ በማድረግ ማብራሪያ ያቀረቡት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በመሳሪያ ከታገዘው ጄኖሳይድ ብንወጣም ስልታዊ ጄኖሳይዱ ግን ቀጥሏል ብለው በህዝቡ ላይ ሚሊዮኖችን በረሃብና በበሽታ እንዲሞቱ የተደረገበት ያለ ሁነት ነው ያለው ሲሉ አብራርተዋል። የትግራይ ህዝብና መንግስት ጥያቄዎችን ሰላማዊ በሆነ መንገድ ማቅረባቸውን ቢቀጥሉም የኢትዮጵያ መንግስት ግን የህዝባችንን ደህንነት አደጋ ውስጥ የሚጥል እንቅስቃሴ ላይ ነው። ህዝባችንም ሌላ ዙር የመሰረታዊ አገልግሎቶች ክልከላና ከበባ አደጋ ተጋርጦበታል በማለትም አቅርቧል። የድርጅቱ ሊቀመንበር የፌደራሉ መንግስት በደቡብ አፍሪካ ፕሪቶሪያ የተፈረመውን የሰላም ስምምነት በግልጽ በተኩስ በመጣስ አዲስና ዳግም ወረራ ለመፈጸም ከፍተኛ ዝግጅት እያደረገ ነው ሲሉም ተሰምቷል። ተግባር ናይ ጥሕሰት በብዙሕ መንገዲ ክግለጽ ይኽእል እዩ ግን ብተኩስን ዝተሓሰሉ ሊቀመንበሩ የፌደራል መንግስት የጦር ኃይሉንና ከባድ የጦር መሳሪያዎችን በስፋት ወደ ትግራይ ድንበር እያስጠጋ ይገኛል፣ አሁንም እናደቃቸዋለን እያሉም ይገኛሉም ብለዋል። የፌደራል ከፍተኛ ባለስልጣናት ደጋግመው ሂዱ ተገንጠሉ ሲሉ ይናገራሉ። በበቂ ሁኔታ ቴክኖሎጂ ታጥቀናል እያሉም የትግራይ ህዝብን ድጋሚ ይዝቱበታል። በይፋም እናጠፋቸዋለን እያሉ ያስፈራራሉ ይሉና ሁኔታው በወታደራዊ እንቅስቃሴ ብቻ የተገደበ አለመሆኑን ጠቅሰው እንዲህ ያለው ንግግርና እንቅስቃሴ የሰላም ሂደቱን ወደ ኋላ የሚመልስና
የትግራይ ህዝብንም ዳግም ወደ አደጋ የሚጥል ስለመሆኑም ገልጿል። የኢትዮጵያ መንግስት ህገ መንግስቱ ይከበር ይላል። እኛም እያልን ያለነው ህገ መንግስታዊ ግዛቶቻችን ይመለሱ፣ ተፈናቃዮችም ቀያቸው ይግቡ፣ ከልከላና ዛቻዎች ይቆሙ ነው። ከዛ ውጪ እናንበረከካቸዋለን፣ እናጠፋቸዋለን፣ ታገዙ የሚል ከሆነ ግን አንንበረከክም ነው ምላሹ ሲሉም ያክላሉ። አፈራሪኻ ሶኩምካ አድቂካ ብዕጽዋ ተንበርከኺ ክንበርካ ድማ ይንኽእል ብዝኾነ ይኹን መንገዲ ተንበርከኺ ዝኽእል መልእኽቲ ክንበርካኺ ይንኽእል። በክልሉ እየተፈጠረ ያለውን ቀውስ በማባባስ ደግሞ የክህደት ኃይሉ ያሉትን የአቶ ጌታቸው ረዳን ቡድን ወቅሷል። እንደ ህዝብ የመጥፋት አደጋ ተጋርጦብናል። ስለዚህም እያንዳንዱ የትግራይ ተወላጅ በሀገር ውስጥ የሚሆን በውጭ ያለው ይህንን የመጥፋት አደጋ በመደራጀት መመከት ይገባዋልም ይላሉ። ይህ ስርዓት ፖለቲካዊ ችግርን ሁሉ በጦርነትና በጦር መሳሪያ ለመፍታት የሚሻ ነው፣ አሁንም ያንኑ እያደረገ ነው ብለው እንደ አብነትም በቅርቡ አቶ ገዱ አንዳርጋቸው ያቀረቡትን አስተያየትም አጋርተዋል። ፖለቲካዊ ችግር ببدري بتيت فتح يزول منقستي كم بركخ يزول منقستي مثل المثال كانت حتت زول منقستي بقى زيت بحري هذا حالفة يا سامعهم من تزرب قدون زوصوا مالتي የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ሰሞኑን በአፍሪካ ህብረት ጽህፈት ቤት ጉባኤ የሚያካሂዱ አባል ሀገራት መሪዎች የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ በአፋጣኝና በቅን መንፈስ መተግበር እንዳለበት በይፋ እንዲያረጋግጡ ሲጠይቁም ተሰምተዋል። በተደጋጋሚ ለህብረቱ ደብዳቤ መጻፋቸውን አስታውሰው ስምምነቱን አፈራራሚዎች ቅርጽ ያለው ፖለቲካዊ ንግግር እንዲጀመር የሚያስችሉ እርምጃዎችን እንዲወስዱ፣ ከዛ ውጭ ግን በዲዲአር ስም ትጥቃችሁን ፈታችሁ ባዶ እጃችሁን ሂዱ የሚለው ግን ተቀባይነት ያለው እንደማይ ሆነም አስረድቷል። ህወሓት በድጋሚ ስብሰባ ላይ ላለው የአፍሪካ ህብረት ደብዳቤውን የጻፈ ሲሆን የፕሪቶሪያው የሰላም ስምምነት ቁልፍ ድንጋጌዎች በከፊል ብቻ መተግበራቸውንና በአካባቢው እየታየ ያለው አዲስ ወታደራዊ እንቅስቃሴም ሰላሙን የከፍ አደጋ ውስጥ መጣሉን አመልክቷል። የትግራይ ህዝብ እንቅስቃሴ መገደብ፣ ኢኮኖሚያዊ ጫናዎች፣ ሌሎችም ተግባራት በሰላም ስምምነቱ ላይ የነበረውን እምነት እየሸረሸሩ መሆኑንም ደብዳቤው አንስቷል። ህወሓት በአሁኑ ወቅት በአዲስ አበባ ለሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ባቀረበው ጥሪም ህብረቱ የሰላም ስምምነቱ ዋስትና እንደመሆኑ መጠን ኃላፊነቱን እንዲወጣ ጥሪ ያቀርበዋል። ስምምነቱ አስገዳጅ መሆኑ ታውቆ በሁሉም ወገኖች ሙሉ በሙሉ እንዲተገበር የአፍሪካ ህብረት የክትትልና የማረጋገጫ ቡድንም ስራውን እንዲያጠናክር፣ ተፈናቃዮች ወደ ቀያቸው እንዲመለሱና የህገ መንግስታዊ ስርዓቱም እንዲከበር፣ የእርዳታ አቅርቦትን የሚያደናቅፉ መሰናክሎች በሙሉ እንዲወገዱ፣ የችግሩ መነሻ የሆኑ ጉዳዮችን የሚፈታ መዋቅራዊ የፖለቲካ ውይይትን በአፋጣኝ እንዲጀመር ብሏል። የአፍሪካ መሪዎች አሁን ያለውን አሳሳቢ ሁኔታ በዝምታ እንዳያልፉትም ህወሓት አሳስቧል። ይህ ወሳኝ ወቅት ነው፣ መዘግየት አለመተማመንን ያሰፋል የሚለው ደብዳቤውም ህብረቱ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የመስጠት ቁርጠኝነቱን በተግባር የሚያሳይበት ጊዜ አሁን ነው ብሏል። ይህ በእንዲህ እንዳለበት ትግራይ ክልል ርዕሰ መዲና መቀለ ፍንዳታ መድረሱ ተነግሯል። ምሽት ላይ በደረሰው በዚህ ፍንዳታ ሰብአዊ ጉዳት አላጋጠመምም ተብሏል። በከተማዋ ከዚህ በፊት በተለያዩ አጋጣሚዎች ሰብአዊ ጉዳትን ያላደረሱ ነገር ግን የትግራይ ወታደራዊ አዛዥ መኖሪያ አካባቢ እንደዚሁም በሐውልቲ ግቢ ውስጥ የደረሱ ፍንዳታዎች መነጋገሪያ ነበሩ። ከሁለት ወራት በፊት በከተማዋ በአዲ ሀቂ ካምፓስ አጥር ስር የተፈጸመው ፍንዳታ የሚታወስ ሲሆን ከዚህ ስፍራ በቅርብ ርቀት ደግሞ የክልሉ ሰላምና ጸጥታ ቢሮ ኃላፊ የሆኑት ሌትናንት ጀነራል ፍሳ ኪዳኑ መኖሪያ ቤት የሚገኝ መሆኑን ተከትሎ የፍንዳታው ዓላማም ከዚህ የጥቃት ስፍራ በመነሳት መገመት እንደሚቻል መገለጹን መዘገባችን ይታወሳል። የከተማ ፖሊስ በወቅቱ ህዝብን ለማሸበር ተልእኮ የተሰጣቸው የጥፋት ኃይሎች ሲል የጠራቸውን አካላትን የቦምብ ጥቃት መፈጸማቸውንና ሆኖም የቦምብ ፍንዳታው በሰው ወይንም በንብረት ላይ ጉዳት እንዳላደረሰ አሳውቆ የጥቃቱ ዓላማም ሁከትና ብጥብጥን ለመፍጠር ሆነ ተብሎና ታስቦበት የተፈጸመ ስለመሆኑ መግለጹ አይዘነጋም። ዛሬም በተመሳሳይ ስፍራም ተመሳሳይ መልክ ያለው ፍንዳታ መድረሱ ታውቋል። ፍንዳታው ከምሽቱ 3:30 አካባቢ መድረሱን እንደሰሙ የሚገልጹት ምንጮች ከድምፁ በመነሳትም የተጠመደ ፈንጅ እንደሚሆን ግምታቸውን ያስቀምጣሉ። አንድ ለጉዳዩ ቅርበት ያላቸው ምንጭ ፍንዳታው ስለመድረሱ ነገር ግን ሰብአዊ ጉዳት እንዳላስከተልና በአመዛኙ የማሸበር ዓላማ ያለው እንደሆነ እንደሰሙም ገልጸውልናል። ከቢዝነስ ኮሌጁ ቅጥር ግቢ አጥር ስር ደርሷል የተባለው ፍንዳታን በተመለከተም ዝርዝር መረጃዎችን ለማግኘት የተደረገው ጥረት ግን ለጊዜው
ለጊዜው አልተሳካም። በትግራይ ክልል ውስጥ ሁከትና የእርስ በርስ ጦርነትም እንዲቀሰቀስ ያለመታከት እየሰራ የሚገኘው የብልጽግናው አገዛዝ ይህንን እቅዱን ሙሉ በሙሉ አለማሳካቱን ተከትሎ ብዙዎች ለግልጽ ጦርነት እንደሆነ በሚገምቱት ሁኔታም ሰራዊቱንና ከባድ መሳሪያዎቹን ወደ ክልሉና አዋሳኝ አካባቢዎች እያንቀሳቀሰ ስለመሆኑ ከሰሞኑ ተደጋግሞ የተዘገበ ጉዳይ ነው። በአስመራና አዲስ አበባ የመካከለኛው ምስራቅ ባለስልጣናት ተገኝተዋል። ኢሳያስም አብይም ስለ ቀይ ባህር ከነዚህ ባለስልጣናት ጋር መከርን ብለዋል። ሁለቱ ጦርነት ጠማቂ አገዛዞች እያፈራረቁም የአረቡ ዓለም የአፍሪካ ቀንድ የጦር አበጋዞች የመሆን እሽቅድድም ላይ ይመስላሉ። ሳውዲ አረቢያን ባለስልጣኖቿን ወደ አዲስ አበባም ወደ አስመራም ልካለች። የሀገሪቱ የውጭ ጉዳይ ሚኒስትር የአብይ አህመድን ብቻ ሳይሆን የአፍሪካ ሀገራት ባለስልጣናትን ሊያገኙ ወደ ኢትዮጵያ ባቀኑበት ተመሳሳይ ጊዜም ኤርትራም የሳውዲ አረቢያ ንጉሳውያን ቤተሰቦች አውሮፕላንን አስመራ ላይ ያሳርፋለች። ትናንት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋራህ አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ጉዳዮች በቀይ ባህር፣ በአባይ ወንዝና በሌሎችም ቀጠናዊና አህጉራዊ ጉዳዮች ላይ መከሩ በሚል ተዘግቦ ነበር። በማግስቱ ደግሞ የሳውዲ አረቢያ ሌሎች ባለስልጣናት ወደ ኤርትራ መጓዛቸው ተሰምቷል። ፕሬዚደንት ኢሳያስ አፈወርቂም ከሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ዋሊድ ቢን አብዱል ካሪም ካሂራጅ ጋር ተገናኝቷል። ፕሬዚደንት ኢሳያስ አፈወርቂም በሳውዲ አረቢያና በኤርትራ መካከል ያለው ግንኙነት ታሪካዊ ነው ብለዋል። በተለይም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ሁለቱ ሀገራት በትብብር የሚሰሩ ናቸው ሲሉም አስታውሷል። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትርና ፕሬዚደንት ኢሳያስ አፈወርቂም በተለይም በቀይ ባህር ጉዳይ ላይ ያደረጉት ንግግር ጥልቅ ነበር ይላል የሻባይት መረጃም። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው እንደነበርም ይታወሳል። ይህ በእንዲህ እንዳለ የቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶሃን በቀጣይ ሳምንት ወደ ኢትዮጵያና የተባበሩት አረብ ኤሚሬቶች እንደሚጓዙ ይጠበቃል። የሻዕቢያና የብልጽግና ውጥረት ከመቼውም ጊዜ በላይ በተካረረበትና በሱዳኑ የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት በዚህ ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ ጉብኝቶች መበራከታቸውም ትኩረትን ስቧል። ግብጽና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፋጠጡበት እንደዚሁም ቀጠናው የኃይል አሰላለፉን የሚለውጡ ክስተቶች የበዙበት ወቅት እንደመሆኑም በአፍሪካ ቀንድና በአረብ ሀገራት መካከል የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ እንደሚኖራቸው ይታመናል። ግብጽ በአፍሪካ ህብረት የሶማሊያ የድጋፍና የመረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው ቅድ መሰረት ተግባራዊ እንደምታደርግ ፕሬዚደንት አልሲሲ የተናገሩትም ከሳምንታት በፊት ነው። ባለፈው ረቡዕ ደግሞ ግብጽ በሶማሊያ ያሰማራችውን ሰራዊትና እንደዚሁም የጦር መሳሪያዎቿን ያካተተ ወታደራዊ ትዕይንት ስታሳይ የሀገሪቱ ፕሬዚደንት ሀሰን ሼህ መሐመድና የግብፁ የመከላከያ ሚኒስትር ተገኝተው ታይቷል። በእነዚህ ሁሉ ምልልሶች የአፍሪካ ህብረት ዋነኛ አጀንዳ ደግሞ የብልጽግናው አገዛዝ የጦር ካምፕ በመገንባት የማቀጣጠል ሚናን እየተወጣ ነው የተባለለት የሱዳኑ የእርስ በርስ ጦርነት ሆኖ ጀምሯል። የአሜሪካ ሰራዊት በመካከለኛው ምስራቅ እየተዘጋጀ ስለመሆኑ ተሰማም። ኢራን በበኩሏ ጥቃት የሚፈጸም ከሆነም የሆርሙዝ ሰርጥ ይዘጋል ስትል ገልጻለች። በመካከለኛው ምስራቅ የተሰማራው የአሜሪካ ጦር ኃይል ማዕከላዊ እዝ አስፈላጊ ሊሆን ለሚችል ስምሪት እየተዘጋጀ ስለመሆኑ የሚገልጹ ፎቶና መልእክቶችን አሰራጅቷል። ሴንትኮም በሚል የሚታወቀው የአሜሪካ ጦር ኃይል ማዕከላዊ እዝ አዛዥ አፓቼ ተዋጊ የጦር ሄሊኮፕተሮችን በመካከለኛው ምስራቅ ውስጥ ዝግጅት ሲያደርጉ ከሚል ጽሁፍ ጋር ፎቶግራፎች በማህበራዊ ሚዲያ ላይ አጋርተዋል። የአሜሪካ ጦር ሰራዊት ስለ ሄሊኮፕተሮቹ፣ ስለ እግረኛ ኃይሎቹ በቅርብ የአየር ላይ ድጋፍ የሚሰጥና የረጅም ርቀት ሚሳይሎችን በመጠቀም ከፍተኛ ጥቃት የመፈጸም አቅም አለው በማለት ብቃቱንም ገልጿል። ይህ በመካከለኛው ምስራቅ ያለው የአሜሪካ ኃይል ዝግጁ መሆኑ የተገለጸበት መልእክት የተላለፈው ከኢራን ጋር የተፈጠረውን ውጥረት ለማርገብ ሁለተኛው ዙር ድርድር ይካሄዳል ተብሎ በሚጠበቅበት ጊዜ ነው። ኢራን ደግሞ ጥቃት የሚፈጸም ከሆነም የሆርሙዝ ሰርጥ ይዘጋል ስትል አስጠንቅቃለች። የሀገሪቱ የውጭ ግንኙነት ምክር ቤት ዋና ጸሐፊም እንደሚናገሩት ከሆነም በቀጠናው ጦርነት የሚቀሰቀስ ከሆነ የሀገራት የኃይል አቅርቦት አደጋ ላይ ይወድቃል። በዚህ ምክንያት የመጀመሪያ ተጎጂ ሀገር የምትሆነው ደግሞ ቻይና ናት። ስለዚህም ድርድሩ ለቻይና አስፈላጊ ነው። ሩሲያን ብትሆን ጦርነቱን በመቃወም እንዳይከሰት እየሞከረች ይመስለኛል ብለዋል። ባለፈው ሳምንት በተካሄደው ድርድር ምንም እንኳን ኢራንና አሜሪካ ገና ወደ ወሳኙ ዝርዝር ጉዳይ ባይገቡም አሜሪካ ለድርድር ፈቃደኛ በመሆኗ ለኢራን ድል ነው ሲሉም እኒሁ አመራር ተናግረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።